እስኪ ጭንቅላታችሁ ላይ አንድን ሰው ሳሉ። ይህ ሰው ለረጅም ጊዜ ሲለፋ ሲጥር ሲታገል የነበረ ነው ወደ አንድ ቤት ለመድረስ። ያ ቤት በጣም ያምራል። ከመግቢያው ጀምሮ ውስጡ ላይ ካሉት እቃዎች ጀምሮ ለመኖር በጣም የሚመች ነው። ህይወትን የሚያቀል ነው። በቃ በደስታ የተሞላ ህይወትን እንድትኖሩ የሚያደርግ ነው። እና ይህ ሰው ለረጅም ጊዜ ከተጓዘ በኋላ በሩ ጋር ደርሶ በሩን ከፍቶ እንደመግባት በር ጋር ቢቀመጥ ምንድነው ምን ሆኖ ነው የለፋው እኮ ቤት ውስጥ ሊገባ ነው አይደለም ምንለው። ከዛ ይሄንን ምሳሌ የሁላችንም ህይወታችን ላይ እናምጣው። ይሄም ምንድነው ቁርአን ጋር ተዓሙል ስናደርግ ስንኗኗር ከቁርአን ጋር ያለን መስተጋብር ኦልሞስት የዚህን ሰውዬ ነው የሚመስለው። ከልጅነት ጀምሮ አሊፍ ባብለን ከቁርአን ጋር ለመታወቅ ሞክረን ከዚያ ምናልባት አመትም 2 አመትም 3 አመትም ይፈጃል። አንዳንዴ ብዙም አመት ሊፈጅ ይችላል። እንደምንም አንዳንዴ በዱላም ተገርፈንም ተመተንም ብቻ በተለያየ መንገድ ቁርአንን ለማንበብ ከሱ ጋር እንደው ለመተዋወቅ ጥረት አደረገን። ልክ የሰውዬ እዛ ጋር ለመድረስ የሄደውን እርምጃ እንደተራመድን ነው። ከዚያስ ቁርአን እዚህ ጋር እንዴ የምትቆሙት ከፍታችሁ ግቡ እንጂ የሚል እንደው ድምጸት ባለው መልኩ አስተንትኑኝ፣ አረ ወቁኝ፣ ሐሳቤን ተረዱት እያለ ይጠራል። ይሄም ሰውዬ አረና ግባ፣ በሩ ቤቱ ማለት ነው። አረ ግባ፣ በቃ ተጠቃቀም፣ ይሁን ላይ ለፋ ወደ ትገባ ነው እያለው ነው። እሱም በርጋ ቁጭ አለ። እኛም ቁርአንን ማንበብ ቀረን ማለት ነው። على كل حال التعامل مع القرآن كقرآن ጋር ያለ መስተጋብር መኗኗር 4 ደረጃዎች አሉት ይላሉ ትልልቅ ዓሊሞች። ይህም የመጀመሪያው ሁላችንም በሚባል ደረጃ እንጂ ምናልባት ይህን ስል በጣም በብዙ ሚሊዮን የሚቆጠሩ ሙስሊሞች ቁርአንን ማንበብ እንደማይችሉ ዘንግቼ አይደለም። ምክንያቱም አሁን ሜንሊ በድርጅትም በስራም ምናምን እኔ ዘርፌ እዚህ ኤሪያ ላይ ስለሆነ ማለት ነው። በጣም ብዙ ሰዎች በምናስበው መልኩ አይደለም ሰዎች ከቁርአን ጋር ያላቸው መታወቅ። በጣም ብዙ ሰዎች ቁርአንን ማንበብ አይችሉም በነገራችን ላይ። አላኩል ሐሊን ግን እንደው ያነበብን ሰዎች ያላነበብን ሰዎች ወደዚህ እንድንመጣ ያነበብን ሰዎች ደግሞ ወደ ቀጣይ ስቴፕ እንድናልፍ ነው። ቀርተን ምናምን እንደው እዛው ላይ ቆመን ያለ ነው አብዛኞቻችን ደክመን ምናምን ለፍተን ማለት ነው። ሶ የመጀመሪያው ቁርአን ጋር የመኖር ደረጃ القراءة وتعلم القراءة وتعلم ما يتعلق بالقراءة ማንበብን መለማመድና መማር በደንብ ደግሞ ማንበብ እንድንችል የሚያደርጉ ዕውቀቶችን መማር። ለምሳሌ علم التجويد علم القراءات علم الروايات እነዚህን ሁላ ጨምሮ ምን ማድረግ ነው መማር ነው። ይሄ ሁላ የመጀመሪያው ስቴፕ ላይ ነው ማለት ነገሮቹን ለማቅለል ሳይሆን በቃ ይሄ መጀመሪያው ከቁርአን ጋር ለመኖር የመጀመሪያው እርከን ነው። ሁለተኛ ስቴፕ አለ ያ ጀማዓት الخير። ሁለተኛው ስቴፕ ተደቡር የሚባል ማስተንተን የሚባል እርከን ነው። ማስተንተን የሚባለው እርከን ግን ምን መቅደም አለበት? ተፍሲርን ማወቅ። ለምሳሌ ቁርአን እንደው ሰላት ምን ሰግድባቸው ሌላው እንኳን ቢቀር እንዳለ 30 ጁዝ እንኳን ቢቀር ማለት እንዲህ አይባልም፣ ነውር እኮ ነው። አሁን እኔ የምለው ነገር ነውር ነው። 30 ጁዝን ቁርአን መቼም ሁሉም እኔን ነው የሚያናግረው እንጂ ለሸኾች 28 ጁዝ ለኛ 2 ጁዝ ምናምን የሚል ነገር የለውም። በቃ እንደው ግን ለመጀመሪያ ያክል እንዳይከብደን 30ውን ጀምሩ ብል እንደው ሪያሊስቲክ ስለማይሆን ዝም ብሎ በቃ ምኞት ብቻ ስለሚሆን እንደ 2 ጁዝም 3 ጁዝም ሰላት ምን ሰግድባቸውን በብዛት የሚቀሉንን ማይከብዱን ወይ ደግሞ እንደው በተደጋጋሚ ለበረካም ለምንም ተብሎ የሚቀሩ ያሲን፣ ሱረቱል ካህፍ፣ ሱረቱል ሙልክ፣ ዋቂዓ ምናምን እነዚህንም ሊሆን ይችላል። አላኩል ሐሊን ግን መርጣችሁ ምን ለመረዳት ሞክሩ ጀነራል ጥቅል የሆነውን ትርጉሙን። ምክንያቱም ትርጉሙን የማያውቅ ሰው ማስተንተን አይችልም። ግዴታ ለማስተንተን ጥቅል የሆነውን መልእክት መረዳት ይፈልጋል። እኔ ወላሂ ያጅበኛል። እኔ ይሄንን ማውራታችን ራስ በጣም የሚያጅበኝ እኔም ያጅበኛል ወላሂ። ማለት እንዴት አይሆንም አይገጥምም። አንተ ሂዳ ጀነትን አገኝበታለሁ የምትለው
ማኑዋል መጽሐፍ እንረዳው ምናምን እንደዚህ እናርገው ይሄ ምን አይነት አሁን ምን ይባላል አሁን በጣም ከባድ ነገር እኮ ነው والله እንዴት ሱብሃንአላህ على كل حال እንደው ግን በቃ ያለንበት ሐል ይሄው ስለሆነ ለመነጋገር ያክል ነው ስለዚህ ሐሳቡን ከማስተንተን ከሚለው ጉዳይ በፊት በቃ ጀነራል የሆነውን ትዕዛዙን ትርጉሙን ለማወቅ መሞከር ነው ብዙ ተፍሲሮች አሉ በተወሰነ ጊዜ መስጠት ነው እንደው ከ24 ሰዓት 20 ደቂቃ 30 ደቂቃ ብዙ ነው 20 ደቂቃ 30 ደቂቃ 10 ደቂቃ በቃ 10 ደቂቃ በቃ የሆነች ሰዓት ላይ ዛሬ ትርጉሙን ብቻ ጀነራል የሆነ ትርጉም ማለት ነው በስቴፕ አሁን እንዳልኩት መርጠን ምናምን ማለት ነው ከዚያ ማስተንተን የሚባለው እርከን ውስጥ እንገባለን ወደ ሁለተኛው ማስተንተን ማለት التفاعل مع القرآن ማለት ነው ለምንድነው አላህ እንዲህ ያለው እዚህ ጋር ይሄ ቃል ለምን መጣ ከዚህ ቃል ቀጥሎ ለምን ይሄ ቃል መጣ የዚህ ሱራ መጀመሪያ ለምን ሆኖ መጨረሻው ይሄ ሆነ በቃ ለምን አላህ በዚህ ቃል ጀመረ ይሄን ሱራ ማከሉና መጨረሻው ያለው መስተጋብር ምንድነው ምናምን ብሎ ቁርአኑን መጠየቅ ማለት ነው አብዱላህ ኢብኑ መስዑድ አንግራላችሁ እውቀትን ድልብን የፈለገ ሰው ቁርአንን فليحرثه ነው የሚለው በቃ ልክ መሬትን እኛ ለማረስ እናገለባብጣለን አይደል አፈሩን የለኛውን ወደታች ገልበጥበጥ እናደርጋለን እንበትነዋለን ልክ በዚያ መልኩ ቁርአንንም ምን ያደርገው በቃ ገልበጥበጥ አድርጎ حرفيا እንዳትወስዱት ያው ተወስዱታላችሁ ብዬ አላስብም ግን በደንብ ለምን እንደዚህ ሆነ ይሄ ለምን ሆነ ለምሳሌ اقرا بسم ربك አይደል ለምን اقرا አለ መጀመሪያ ላይ ለምን ምንድነው የሚጠቁመው اقرا ማለቱ ለምን ቢስሚላህ አላለም ለምን ቢስሚ ረቢክ አለ ለምንድነው ይህ ሱራ ስሙ እንደዚህ ሆነ ለምን ሱረቱል አለቅ የተባለው ተግባባን خلق الانسان من علق ለምሳሌ ይላል አላህ Subhanahu Wa Ta'ala ለምንድነው خلق الانسان من نطفة እንደሌላው ቦታ እዚህ ጋር ለምን من نطفة አለ ኑጥፋ ማለት የመጀመሪያው እንግዲህ የፍጥረት እርከን ነው አይደለ የፍትወት ገና በቃ ምንድነው የሴት እንቁላልና የወንድ ስፐርም የሚገናኝበት በቃ ያርከን ለምን ያን አላለ ብሎ ተፋዑል ማድረግ ይህ ከቁርአን ጋር በቃ የተለየ አላቃ ጣዕም ያለው መስተጋብር እንዲኖረን ያደርግ ይገባናል ማለት ነው የሆኑ ነገሮች ይገቡናል ማለት ነው እኛው ራሳችን ቁርአን የአላህ ቃል ነው ብለን መመስከር እንድንችል ያደርገናል አሁን እኮ እንኩማ ብዙዎቻችን ቁርአን የአላህ ቃል ነው ብለን አልመሰክርም የእውነት ማለት እኛ ደርሰንበት አልመሰክርም በቃ ሸኽ ነው ያለን የሆነ ሸኽ ምናምን በቃ ቁርአን የአላህ ቃል ነው ምናምን አለን ደግሞ ቁርአን የአላህ ቃል ነኝ ሲል ራሱ መጥቶ ይጠይቀኝ አይደለህም የሚል ሰው ያሳምነዋለሁ ነው የሚለው በነገራችን ላይ ለምሳሌ መጽሐፍ ቅዱስን ብንመለከት ለምሳሌ መጽሐፍ ቅዱስ የፈጣሪ ቃል ነው አንድ ሰው ሲል ከየት ነው ያገኘው ይሄን ንግግር ብላችሁ ብትጠይቁት ወይ ኦሪት እንትን ላይ ምናምን ሙሴ እንደዚህ ብሏል የፈጣሪ ቃል ነው ብሏል ኦኬ ሙሴ ምንድነው ነብይ ነው ኦኬ ሙሴ ነብይ ለመሆኑ ምንድነው ማረጋገጫው እዛው መጽሐፍ ቅዱስ ላይ ሙሴ ነብይ ነው ስለተባለ ኦኬ የፈጣሪ ቃል ያለው ማን ነው ሙሴ በቃ እዛው ነው የሚሽከረከረው ተግባባን ያ ጀማዓት الخير ለማሳመን አይመችም ቁርአን ግን ና እኔ የፈጣሪ ቃል መሆኔን ራሴ ነኝ ማሳመነ ፕሩቭ አድርግልሃለሁ ነው የሚለው ይህንን ግን ማረጋገጥ እኛ በራሳችን ነው የቂን ማለት ያለብን ሰው ስለነገረን ምናምን አይደለም ኢማን ከሰው አያዝም ያ ጀማዓት الخير አንድ ሰው አመነ የሚባለው ነገር ራሱ የሚደርስበት ነገር ነው ኦኬ ለራሱ ማረጋገጥ አለበት ቁርአን የአላህ ቃል ነው ሲል ሰውየው አዎ ትክክል ነው የአላህ ቃል ነው የአላህ ቃል ባይሆንማ ብሎ መድረስ አለበት ራሱ እንዲህ ሊሆን አይችልም ተግባባች ያ ጀማዓ አላኩል ያለው ሁለተኛው ወርከን ተደብር ነው ተደብር التفاعل مع القرآن ማለት ነው ስለዚህ እንደው መታቋቸውን ሱራዎች ቁል هو الله احد الله الصمد ለምን ቁል هو الله احد አለ ለምን ቁል هو الله واحد አላለም ተግባባን
ለምን ቁል አለ? አላሁ አሐድ ብቻ ለምን አይልም ነበር? በነገራችን ላይ ቁርአን ላይ ቁል በል የሚባሉ የተለያዩ ጉዳዮች ዝም ብለናቸው ልናልፍ ሳይሆን ገብተውን አረጋግጠን ለራሳችን ከዛ ይህንን ጉዳይ ለሌሎች አምነንበት ገብቶን እንድንለው ነው እንጂ ዝም ተብሎ በቃ ቁል ወላሁ አሐድ አላህ በል አላህ ምንድነው በል አላህ አንድ ነው ብለን እንድናልፍ አይደለም። ይሄ ነገር እንድንለው ነው ያ ጀማዓ። ለነብዩ ሰለላሁ ዐለይሂ ወሰለም እኮ በላቸው ነበር የሚላቸው። ሂድና በላቸው። እኛስ በቃ እንደዚሁ ብለን እናልፋለን አይደለም። ይሄ ስህተት ነው። ሁሉም ቦታ ላይ ቁል የሚሉ ነገሮችን አይታችሁ ከሆነ አንተ ገብቶ ተረተህ የአላህ ምንነትን ተረተህ አንድነቱን ተረተህ ለምን አንድ እንደሆነ ገብቶ ሄደህ ደግሞ ትለዋለህ፣ በድፍረት ትለዋለህ። ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን ተኪዶ ነው የሚባለው። እኔማ ለራሴም ምን ያደርግልኛል? ለራሴም ካረገልኝም ገብቶኝ ከሆነ ነው እንጂ ጥቅም የለውም። ያ ጀማዓተል ኸይር ሰው ተደብር هذا معنى التفاعل مع القرآن ሶስተኛ አርከን አንድ ሰው ቁርአንን ተደብር የሚያደርግ ከሆነ አሁን ባልነው መልኩ ለምን እንዴት እንደዚህ ሆነ ምናምን እያለ የሚያጣጥም ከሆነና የራሱ የሆነ ማረጋገጫ ለቁርአን የሚሰጠው ከሆነ የአላህ ቃል ለመሆኑ ቁርአን እንደሚለውጥ ምናምን ስራ ወላ አመል የሚባለው እርከን ላይ ይሄዳል ማለት ነው። በቃ ስራ መስራት ይጀምራል ይሄ ሰው እና ደግሞ ስራውን ሲሰራ ኮንሺየስ ይሆናል፣ ንቁ ሆኖ ነው የሚሰራው። ማለት ለምሳሌ አትስረቅ የሚለውን የቁርአን አያ አስቦ አይሰርቅም፣ ኮንሺየስ ሆኖ ማለት ነው። አታጭበርብር የሚለውን ይተዋል። ፈገግ ማለት ሱና ነው ሲባል ለምሳሌ እኛ ምንድነው አመል ማለት ያ ነው። ፈገግ እንላለን የሆኑ ቦታዎችን መርጠን ማለት ነው። የሆኑ ቦታዎችን መርጠን ፈገግ እንላለን። አሁንማ ፈገግ ማለት አለብኝ ፈገግ ትላለህ። አሁን ሌላ ቦታም ፈገግ ማለት በቃ አስበን ነው የምናደርገው። አመል ማለት ያ ነው። አራተኛው ስቴፕ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበት ስቴፕ ነው። አላ ወሁ ተኸሉቅ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ባህሪያቸውን ስትናገር ካነ ኹልቁሁ አልቁርአን ያለው አይደለችው። በቃ ባህሪያቸው ዲፎልታቸው ቁርአን ነበር ነው ያለችው። ምን ማለት መሰላችሁ? ስራና ተኸሉቅ ዲፈረንሳቸው ስራ ሲሆን አስበን ነው የምናደርገው። ፈገግ ማለት አለብኝ ብዬ ነው ማደርገው። ከዛ መጥፎ ነገር ላደርግ ብዬ አይ ጥሩ አይደለም ብዬ ነው መመለሰው። ተኸሉቅ ሲሆንስ ተኸሉቅ ማለት ባህሪ ማለት ነው። በቃ ተዋህዶኛል ዲፎልት ዝም እኔ በቃ መጥፎ ነገር አላደርግም ጥሩ ነገር ነው ማደርገው። ፈገግ ምለው አስቤ ምናምን አይደለም። የሆነ በጣም ትልልቅ ሐሳቦችን ማስበውና ማስፈጽመው ማስኬደው እንደዚህ ማድረግ አለብኝ እንደዚህ ምናምን ብዬ እንደዚህ ምናምን የሆነ እያሰብኩኝ በጣም አለ አይደል ለራስ እየነገርኩት ምናምን አይደለም። ያ አመል ስቴፕ ነው። አመል ለምሳሌ በተደጋጋሚ አንድ ሰው ዝም ብላችሁ ሲምፕሊ እንዲገባችሁ በተደጋጋሚ ፈገግታን የሚያበዛ እያሰበ ፈገግ የሚል ሰው የሆነ ሰዓት ላይ በቃ ኖርማሊ ሳያስበው ፈገግ ማለት ባለበት ቦታ ፈገግ ይላል። ዲፎልቱ ይሆናል ማለት ነው። ስለዚህ التعامل مع القرآن ከቁርአን ጋር ያለ መስተጋብር ስንት እርከን አለው አልኩኝ? 4 እርከን አለው። የመጀመሪያው በረጋ እንዳንቆም ቀርተን ብቻ እንዳንተው እንደው ቂራቱም አላህ ያግራልን። ግን እዛ ጋር መቆም የለበትም ሰው። አላህ ከሰማይ ጀነት መግቢያ ይህ ነው፣ አቅጣጫ ይህ ነው፣ ሐያትን ጠይባ የምትኖረው በዱንያም በአኺራም በዚህ ነው ብሎና አላህ Subhanahu Wa Ta'ala እዛ ጋር መቆም የለብንም። አነበብን ኦኬ። ከዛ በኋላ ትንሽ ደግሞ ጀነራል የሆነውን ዋና መልእክቱን ለመረዳት ጥረት ማድረግ። ከዛ እሱ ወዴት ይወስዳል? ወደ ተደብሩ ይወስዳል። ወደ ሁለተኛው እርከን ተደብሩ ደግሞ ምንድነው አለን? በቃ ቁርአንን ማበጠር ማለት ነው። መጠየቅ ለምን እንዲሆነ ለምን እንዲተባለ ለምን። ከዛ ወደ ስራ ይመራል። ከዛ ስራ ግን ብቻውን ሁሌ አይቆይም ማለት እየታሰበ ነገሮች ሁሌ አይሰሩም። ከዛ በኋላ ዲፎልት ይሆናል። በቃ አኽላቃችን ይሆናል ቁርአን። ተግባባን? ካልሆነ የአላህ Subhanahu Wa Ta'ala ጥያቄ በቃ ቆሚም فأين تذهبون ወዴት ነው የምትሄዱት? እኔ በጣም አጀበኝ። በቃ ሱረቱ ተክዊርን ተማሪዎችን እያስተማርኩኝ ተደብር ጋር በተያዘ وما صاحبكم بمجنون ولقد رآه بالأفق المبين وما هو على الغيب بضنين وما هو بقول شيطان الرجيم
قالنا فأين تذهبون يتنو متدوت ان انت كزيه قرآن بزي هدو سيل القرآن አይደለም እኛ ምን ሄዶ በዚህ ነው የሚመቸን እኛ አዋል በቃ والله በጣም ነው አንዳንዴ በጣም ነው የምታጀው አረ በዚህ ነው እንዲህ ነው ምን ሄደው እኛ ማለት እኔ በቃ الله فأين تذهبون እያለ نحن نذهب من هنا ፈረንጆች በዚህ ስለሄዱ እኛ በዚህ ነው የምንሄደው በምን በአስተሳሰባቸው በዚህ ከሄዱ በዚህ እንሄዳለን حالاتችን ያህንን ይመስላል አላኩሊ መወቃቀስ ምንም ማዕና ስለሌለው አሁን ያልናቸው ነገሮች ግን ወደ ህይወታችን ለማምጣት ብንሞክር እንደው በቃ የሆነ ህይወታችን ላይ ለውጥ ይኖራል ብዬ አስባለሁ አላኩሊ ሐሊን እስኪ እናንተም ደግሞ አጠገባችሁ ሰው ካለ ከቤተሰብ ጋር ከሆነ ያያችሁ ያላችሁት ከልጆች ጋር ከሆነ ሐሳብ ተለዋውጡበት እንዴት ወደ ቁርአን የበለጠ እንቅረብ إذا ركوتاتنا بزيهنا بقالن سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك السلام عليكم ورحمة الله وبركاته